ከ1991 ጀምሮ ኢትዮጵያ የባህር በር አጣለች በህግ ቋንቋ ከ1993 ኤርትራ ኦፊሻሊ የራሷን የቻለች ሀገር ሆነች በኋላ የባህር በር አጣለች በሰዓቱ የነበረው መንግስት እውነት ለመናገር በእጁ የነበረን እድል አሳልፎ ሰጥቷል ብዬ ነው ማስበው ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ ቦልድሊ የተነሱ ካሉ ጥያቄዎች መካከል ወይ ደግሞ እንደ አንድ የብሔራዊ ጥቅም አጀንዳ የተነሱ ካሉ ጉዳዮች መካከል የባህር በር ነው ወሳኝ ነው ፍትሃዊ ነው በጣም አስፈላጊ ነው ታይምሊ ነው ደግሞ ጊዜያዊ ነው በወቅቱ የተደረገ ኢሹ ነው ይሄ በጣም ለብዙ ዘመን የተደበቀ አካንሳይ የተቀበረ ኢሹ ነበር ይህን እውነታ አምኖ እንደ ጎረቤት አብሮ ማደግ በትብብር ብሔራዊ ጥቅምና ሉዓላዊነትን ማስከበር ሲቻል አሻፈረኛሉ የጎረቤት ሀገራት ግን ሰላማዊውን ጥሪ ቸል ብለውት ቆይተዋል በወቅቱ ኢትዮጵያ የነበረችበትን የውስጥ ችግርና ደካማ የመንግስት ስርዓት አካሄድን ተገን አድርገውም የባህር በሯን ወስደው በሯን ከቆለፉባት በኋላ ዘይላም አዶሊስም ሆነ ታጁራ ምጽዋ አሊያም አሰብ የታሪኩ አካል አልነበሩም ሲሉ የሐሰት ትርክታቸውን ነስተዋል ኢትዮጵያ ግን ጠመንጃን ሳይሆን በሰላማዊና ሰጥቶ መቀበል መርህ ያብረን እንደግ ጥሪን ስታቀርብ ቆይታለች ቴሌኮም የአየር መንገድ እና ታላቁ ኢትዮጵያ ህዳሴ ግድብን ላብሮ መልማት እንጠቀሙ ስትል ብታቀርብም ነገራቸው አውቆ የተኛን ቢቀሰቅሱት አይሰማም እንዲሉ ሆኖ ቆይቷል አጥንት የተከሰከሰበትን ላብ የፈሰሰበትን ታላቁን የህዳሴ ግድብ ሳይቀር ሼር እናረጋላችኋለን የሚለው እኮ በጣም ትልቅ እድል ነው ብዬ ነው ማስበው ስለዚህ ምናልባት ቀጠናው ላይ ባሉ ሀገራት መካከል ያለው ይሄ ስር የሰደደ የሚመስል ያለ መተማመን መቅረፍ ከተቻለ የቀረበላቸው እድል እኮ በጋራ እንደግ እኛ በተናጠል ሳይሆን በጋራ እንደግ ነው ለኛ የባህር በር ያስፈልገናል እናንተ ደግሞ ይሄንን ትልልቆች እድሎች ተጠቀሙበት ዘግታችሁ ከምትቀመጡ የሚል ነው በኃይል የባህር በርን እናሳካለን የሚል ሐሳብ በመንግስት ደረጃ ኦፊሻሊ የመጣበትም አጋጣሚ አልነበረም በተለይ ኤርትራና ግብጽ የቀይ ባህር ድርሽ ትሉና የሚል አይነት ንግግሮች ሲያርጉ ተመልክተናል በተደጋጋሚ ማለት በዲፕሎማሲ አንፃር መንግስት ሰጥቶ በመቀበል መርህ በዊን ዊን አፕሮች እንስጣችሁና ስጡን አብረን እንደግ አብረን እንልማ የሚል አፕሮች ነው ይዞ እየተከተለ ያለው ኢትዮጵያ ያላትን ገርና ሰላማዊ የዲፕሎማሲ እንዲሁም የሰጡ መቀበል መርህ ካለም አቀፉ የባህር በር ተጠቃሚነት ህግ ጋር ሲዳመር አካሄዷን ፍትሃዊ ያደርገዋል እንደዚህ አይነት የጋራ ሀብቶቻችንን የምንጠቀምበትን መስመር ለማበጀት የወጣ ህግ ነው ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ ማለት አሁን ግብጽና ኤርትራ እንደሚያጓሩት እኮ አይደለም ፋክቱ እሱ ነው በርግጥ ሶሪ ቱ ሴይ ዚስ በዲፕሎማቲክ ቋንቋ አይደለም የገለጹትና እነሱ እንደሚያስተጋቡት እንደሚያጫጫውት አይደለም ቀይ ባህር የሚባለው በሙሉ የኛ ነው አይነት ነገር ነው የነሱ ሐሳብ ከዛ ፐርስፔክቲቭ መውጣት መቻል አለብንና የጋራ ሀብታችን ነው በዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ መሰረት ስለዚህ ከነዚህ ጎረቤቶች አንፃር እኛ ይዘን የቀረብነው ኦፖርቹኒቲ በዓለም አቀፉ ህግ መሰረት ያለው ነው ማለት ዝም ብሎ ከሜዳ ተነስቶ በቃ እኛ እንሰጣቸዋለን ስጡን ሳይሆን የዓለም አቀፉ ህግም የዓለም አቀፉ ማህበረሰብም ከዚህ በፊት የባህር በር የሌላቸው ሀገራት የባህር በር የሚያገኙበት መንገድን ጭምር ሪፈር አድርገን ነው የነን እድል ይዘንላቸው የመጣነው ማለት ነው እኛ ያንኳኳን በዛ በኩል ኮምፕሊትሊ ዝቅ ስለሆነ ምንም አይነት ምንጭ ከሌለ ፍንጭ ከሌለ ኢንተርናሽናል ኮሚኒቲዎቹን በውስጥም በሩቅ ያሉትን በደንብ መስራት እዛ ግራውንድ ወርክን ከሰራ በኋላ አካባቢ ያለውን መክፋትና መሄድ ነው ስቲል ኦፕሽኑ አለ የዲፕሎማሲው የሰጥቶ መቀበሉ ኢትዮጵያ የባህር በር ባለቤት መሆኗ ከኢኮኖሚው እስከ ጂኦፖለቲካዊ ጎራ በአፍሪካ ቀዳሚዋ እንድትሆን የሚያደርጋት መሆኑን የተረዱት እንደ ኤርትራ ያሉ ሀገራት ግን ህጋዊ መብቷን ነጥቀው ለሶስት አስርት ዓመታት ተጠቃሚነቷን ከልክለዋት ቆይተዋል የሚሉት የዘርፉ ተመራማሪዎች ኢትዮጵያ ግን ጉዳዩን በዲፕሎማሲያዊ መንገድ ለዓለም ያሳወቀችበት መንገድ የሚደነቅ ስለመሆኑ ያነሳሉ ሁሉንም አማራጮች ጠረጴዛ ላይ ማስቀመጥ አለብን በያስባ ሁሉንም አማራጮች የመጀመሪያው አማራጭ ግን ምን መሆን አለበት በየካሳሰብ በመንግስት በኩል የተያዘው ጉዳዩን በዲፕሎማሲ ማሳካት የሚለው ስለ በሰጥቶ መቀበል መርህ ማሳካት የሚለው እስካሁን የሄድንበት ርቀት በጣም የሚደነቅ ነው በጣም የሚደነቅ ነው ብዬ ነው ማስበው ስለ በዲፕሎማሲ ጥያቄው ራሱ ዓለም አቀፍ ዕውቅና እንዲያገኝ የሄድንበት ርቀት የሚደነቅ ስለ የብዙ ሀገራት እኮ ድጋፍ የኢትዮጵያ
የባህር በር ጥያቄ ተገቢ ነው ግን በሰላማዊ መንገድ የሚለው እኮ የመጣው ዝም ብሏል በጠንካራ ዲፕሎማሲ የመጣ ነው በያስባል ትልልቆቹን ሀገራት ትናንት ጠቅላይ ሚኒስትር በሄዱበት ርቀት በየጊዜው የውጭ ፖሊሲ ትልቁ አጀንዳችን ማረግ ከቻለ የዲፕሎማቶቻችን የየቀን ስራ ማረግ መቻል አለ በየሀገሩ በተለይ በትልልቆቹ ሀገራት ያሉ የኢትዮጵያ ዲፕሎማቶቻችን ዋናው ስራ ከኢኮኖሚክ ኢንቨስትመንቱ በዘለለ ኢኮኖሚክ ኢንቨስትመንቱን ሊያሳልጥ የሚችለው የባህር በር መኖር ስለሆነም ጭምር በዘለለ ወይ ከሌላ የዲፕሎማሲ ኢንዴቨሮች በዘለለ እዚህ ላይ ቅድሚያ ሰጥቶ የየቀን አጀንዳ ሩቲን ታስክ አድርገው መስራት አለባቸው በየነማስ እንዲህ ያለ የጋራ ተጠቃሚነት አማራጭን ኢትዮጵያ ስታቀርብ ፊታቸውን ያዞሩ አካላት አካይዳቸው የሚበጃቸው አይደለም ይላሉ ለዚህም ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ለጎረቤት ሀገራት ያቀረቡት ጥሪ የኢትዮጵያን ጠንካራ ፍላጎት ቁርጠኝነትና አቋም የሚያስረዳ ሀገራቱ በሰላምና በጋራ አብሮ ማደግ ላይ አይናቸውን እንዲከፍቱም እድል የሚሰጥ ነው ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው በፍጹም የውጊያ መሻት የለንም በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ ለቻይና ለራሻ ለአውሮፓ ለአፍሪካ አሁን በተከበረው ምክር ቤት መግለጽ ፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን የቀይ ባህርን ለማሳጋት በመንግስት ደረጃ የኢትዮጵያ መንግስት ቁርጠኛ እንደሆነ ሳሳካም ተኝቶ እንደማያደር የሚያመለክት ነው ይሄ ንግግር ነው ማሰብ ስለዚህ ይሄን ለሚያዳምጡ አካላት በተለይ ጎረቤት ያለው አገራት ኃይል አማራጭ መሄድን እንደ አማራጭ ይመለከቱታል ብያስ አላስብም ስለዚህ ጥያቄው የተሰጠውን ትኩረት አንደርስታንድ ያረጋሉ ብያስባለሁ ለጥያቄው ምላሽ ለመስጠት የቤት ስራ ሰተናቸዋል ነው ማስበው በዚህ ልክ ነው መረዳው የጋራ ችግራችንን በንግግር ፈተን ለውጭ ጣልቃ ገብነት እንቢ ብለን ተባብረን እንደግ የምትለው ኢትዮጵያ አሁንም ለሰላምና ለልማት በሯን ክፍት አድርጋ ጉዟን አጠናክራ ቀጥላለች